ቀያዮቹ ሊቨርፑሎች የፕሪሚየር ሊጉን አንድ እጅ በአንፊልድ ጨብጠው መውጣት ችለዋል። ከተከታያቸው አርሰናል የ16 ነጥቦችን ልዩነት ፈጥረዋል። አንፊልድ ላይ 20ኛ ደረጃ በተቀመጠው ክለብ እጅጉኑ ተፈትኖ ያመሸው ሊቨርፑል 3-1 በሆነ ውጤት ማሸነፍ ነው የቻለው። ዳርዊን ኑኔዝ ጎል አስቆጥሯል። መሐመድ ሳላህ 2 ጎሎችን እንደዚሁ ከመረብ አሳርፏል። ስሞልቦን የሳውዛምተንን ጎል ማስቆጠር የቻለ ተጫዋች ነው። ባለፈው ረቡዕ ከፓሪስ ሳን ዠርማ ጋር ፓሪስ ላይ በታቸውን ሁሉ ጨርሰው የመጡት ቀያዮቹ እንደዚያ ያለ ፈተና ይጠብቀናል ብለው የጠበቁ አይመስሉም። አርነ ስሎት አንፊልድ ላይ ከተመልካቾች ጋር በቪአይፒ ሳጥን ውስጥ ሆኖ ቡድኑን በመራበት ምሽት የመጀመሪያ ጎል የተቆጠረባቸው በእነርሱ ላይ ነበረ። ይህ በእንዲህ እንዳለ ደግሞ በቫር በቀይ ካርድ ተጫዋቻቸውን የማጣት ስጋት እንደዚሁ ገጥሟቸው ነበረ። ግብፃዊው አጥቂ ሳላ ግን ከረፍት መልስ የሊጉን 26ኛና 27ኛ ጎሎች በማስቆጠር ሊቨርፑልን ወደ ሌላ አሸናፊ አሸጋግሯል። በሁለቱ ቡድኖች መካከል ጨዋታው ከመጀመሩ በፊት ያለው የነጥብ ልዩነት 58 ነበረ። አንደኛ ደረጃና 20ኛ ደረጃ ላይ ያሉ ክለቦች የተገናኙበት ጨዋታ ግን ከፓሪስ ሳን ዠርማ ደካማ ጨዋታ ያልተሻለ ብቃት በተለይ ደግሞ በመጀመሪያው አጋማሽ ሊቨርፑሎች አሳይተዋል። የመጀመሪያው አጋማሽ ማብቂያ አካባቢ ቨርጂል ቫን ዳይክ እና አሊሰን ቤከር መግባባት አቅቷቸው የፈጠሩት ስህተት ለጎሉ መገኘት ምክንያት ሆኗል። ሳውዛምተን በዚህ የውድድር ዓመት ሊቨርፑልን 2 ጊዜ መምራት ችሎ ነበረ። በሁለቱም አጋጣሚዎች ግን ለመሸነፍ ተገዷል። በመጀመሪያ ዙሩ ጨዋታ 2-1 መምራት የቻለው ሳውዛምተን የሴንት ሜሪውን መርሃ ግብር 3-2 መሸነፉ ይታወሳል። 1-0 ሲመሩ ቆይተው ከረፍት መልስ 3-1 ተገንድሰዋል። ለነገሩ በዚህ ውድድር ዓመት በትልልቅ ክለቦች ላይ ፈተና ማድረስ ለሳውዛምተን የተለመደ ተግባር ይመስላል። በኦልድ ትራፎርድ እስከ 80ኛው ደቂቃ ድረስ ማንቸስተር ዩናይትድን 1-0 ሲመራ የቆየው ቡድን በአማድ ዲያሎ የመጨረሻ ደቂቃዎች ተአምር ነበረ ለመሸነፍ የተገደደው። ትላንትና ደግሞ የመሐመድ ሳላህ 2 የፍጹም ቅጣት ምት ጎሎች ከወደቁበት ጭራሹኑ እንዳይነሱ አድርጎ ገድሏቸዋል። ሊቨርፑል በውድድር ዓመቱ ካስመለከታቸው ጥንካሬዎቹ መካከል ጨዋታዎችን ለማሸነፍ የግድ ጥሩ መጫወት እንደሌለበት በደንብ አድርጎ አስመስክሯል። በሊጉ ካደረጋቸው 29 ጨዋታዎች 21ኛ ድላቸውን ነው በአንፊልድ ላይ ትላንትና በደጋፊያቸው ፊት ያሳኩት። እነዚህ ደጋፊዎችም ቢሆን 20ኛ የሊግ ዋንጫችንን አረጋግጠናል እያሉ በዝማሬ አንፊልድን ሲያደምቁት ተሰምተዋል። ዋና አሰልጣኙ አርነ ስሎት 2ኛ የቅጣት ጨዋታቸው የሆነው ይሄ መርሃ ግብር በተች ላይን ላይ ሆነው ቡድኑን እንዳይመሩ አስገድዷቸዋል። ነገር ግን ሰውየው የጨዋታ ለውጥ ለማድረግ ቆፍጠን ያለ ውሳኔ ለመወሰን የግድ ተች ላይ ሆኖ ቡድኑን መከታተል እንደማያስፈልጋቸው አስመስክረዋል። ሃርቪ ኤሊየት፣ አሌክሲስ መካሊስተር እና አንድሪ ሮበርትሰን ከረፍት መልስ ለሊቨርፑል ተቀይረው የገቡ ተጫዋቾች ናቸው። በመጀመሪያው አጋማሽ ደካማ የነበሩት ዶሚኒክ ዞቦዝላይ፣ ከርቲስ ጆንስ እና ኮስታስ ሲሚካስ ኮስተር ያለ እርምጃ ተወስዶባቸው በሁለተኛው አጋማሽ ሜዳ እንዳይረግጡ ተደርገዋል። ቅያሪያቸው ደግሞ ዋጋ የፈጠረ ነው። 3ቱም ተጫዋቾች ልዩነት መፍጠር ችለዋል። ሃርቪ ኤሊየት የ21 ዓመቱ እንግሊዛዊ ባለፈው በፓሪስ ሰን ዠርማ የማሸነፊያ ጎሉን ያስቆጠረው ተጫዋች ከረፍት መልስ ወደ ሜዳ ከገባ በኋላ ለሊቨርፑል የፈጠራ አቅምን ጨምሮ ታይቷል። አሌክሲስ መካሊስተር ቡድኑ መሃል ሜዳ ላይ አጥቶት የነበረውን ቁጥጥር መልሶ ለቀያዮቹ ሰጥቷል። አንድሪ ሮበርትሰን የተለመደ ብቃቱን አስመልክቷል። ከኮስታስ ሲሚካስ ሻል ያለው ቨርዥን መሆኑን በሁለተኛው አጋማሽ አስመልክቶናል። ኑኔዝ በፓሪስ ሳን ዠርማ ጨዋታ ለሃርቪ ኤሊየት በመጨረሻው ደቂቃ ጎሉ ሲቆጠር አመቻችቶ ያቀበለው ተጫዋች ነበረ። ይሄ ዩሩጓዊ ተጫዋች በቅርብ ሰሞናት የቋሚ ተሰላፊነትን እድል ማግኘት ተስኖታል። ለመጨረሻ ጊዜ ቋሚ ሆኖ የተሰለፈው በካራባኦ ካፕ የግማሽ ፍጻሜ ጨዋታ ቶተናም ሆትስፐርስን ሲገጥሙ ነበረ። ትላንትና ግን ኑኔዝ በፓሪስ ሳን ዠርማ ያሳየው ብቃቱ የቋሚ ተሰላፊነት እድልን በአርነ ስሎት እንዲሸለም አስችሎታል። ነገር ግን እርሱም ቢሆን በመጀመሪያው አጋማሽ ጥሩ የሚባል ጊዜን ማሳለፍ አልቻለም። ዳርዊን ኑኔዝ በቀይ ካርድ ሊወጣ የሚችልበት እድል ተፈጥሮ ነበረ። ካይል ዎከር ፒተርስ ላይ እልህ የተቀላቀለበትን ጥፋት ያስመለከተው ኑኔዝ ከቀይ ካርዱ ለጥቂት በቪኤአር እይታ ተርፏል። በሁለተኛው አጋማሽ ግን ጨዋታውን ለመቀየር ደቂቃ ብቻ ነበር የፈጀባቸው። 2 ደቡብ አሜሪካውያን ተጫዋቾች በተጣመሩበት የጨዋታ መንገድ
ሊቨርፑል ያቻነት ጎል አግኝቷል። ሉዊስ ዲያዝ በጣም በፈጣን እግሮቹ ከመስመር ተነስቶ ወደ 16 ከ50 እያንከባለለ ይዟት የሄደው ኳስ ለዳርዊን ኑኔዝ አቀብሎ ኑኔዝ በአንድ ንክኪ ወደ ጎልነት ቀይሯል። ኑኔዝ በዚህ ጨዋታ ላይ የተነቃቃ አቋምን አሳይቷል። ጎል ከማስቆጠሩ ባለፈ ለፍጹም ቅጣት ምት መገኘትም ምክንያት ነበር። ሞሳላህን ሆኖ አምሽቷል። ይሄ ግብፃዊ ኮከብ በፕሪሚየር ሊጉ ታሪክ 5ኛ ከፍተኛው ጎል አስቆጣሪ ሆኗል። 184 ጎሎች ላይ ደርሷል። ይህንን በማድረግም ለማንቸስተር ሲቲ ታላላቅ ታሪኮችን ካሳካው ከሰርጂዮ አጉዌሮ ጋር በቁጥር ተስተካክሏል። ከርሱ ቀድመው በፕሪሚየር ሊግ ብዙ ጎሎችን ያስቆጠሩ ተጫዋቾች ብዛት አሁን 4 ብቻ ሆነዋል። አለን ሺረር፣ ሃሪ ኬን፣ ዌይን ሩኒ እና አንድሪው ኮል። የአንድሪው ኮል የጎል ብዛት ላይ ለመድረስ ሞሳላህ 3 ብቻ ነው የሚቀረው። አንድሪ ኮል 187፣ ሞሳላህ 184። ይህንን ደግሞ በዚህ ውድድር ዓመት ሰብሮ ለማጠናቀቅ ቀጣዩ ኢላማው እንደሚሆን ምንም ጥርጥር የለውም። ሞሳላህ በሊቨርፑል ታሪክ 243 ጎሎች ላይ በመድረስ የክለቡ የምንጊዜም 3ኛ ከፍተኛ ጎል አስቆጣሪ ሆኗል። ከእርሱ የበለጠ ጎሎችን ያስቆጠሩት ኢያን ራሽ 346 እና ሮጀር ሃንት 295 ሆኖ ተመዝግቧል። ቀጣይ ትኩረታቸው ለሊቨርፑሎች የቻምፒየንስ ሊግ የ16 ጥሎ ማለፍ የመልስ ጨዋታ ይሆናል። የፊታችን ማክሰኞ ከፓሪስ ሰን ዠርማ ጋር በአንፊልድ ይገናኛሉ። ከዚህ ቡድን ጋር በፓርክ ደ ፕሪንስ ያደረጉት ጨዋታ እጅግ ደካማ እንደነበረ እነርሱም ፓሪስ ሰን ዠርማዎችም ጠንቅቀው ያውቁታል። አሰልጣኙ አርነ ስሎት እንዲህ ያለው የወረደ ኢነርጂ ከፓሪስ ሰን ዠርማ ጋር በፍጹም ልናሳይ አይገባንም እያሉ ነው። አሰልጣኙ ከጨዋታው መጠናቀቅ በኋላ በሰጡት አስተያየት 3 ቅያሬ ለምን እንዳስፈለገ አብራርተዋል። ከዚያ ባለፈ ግን ቡድኑ ያሳየው ቴምፖ እጅግ ደካማ እንደነበረና በውድድር ዓመቱ ምናልባትም የተመለከቱት መጥፎ ኢነርጂ ነው ሲሉ ነው የኮነኑት። ፓሪስ ሰን ዠርማ ግን ትክክለኛ የሆነውን ምሳሌ አስመልክቷል። ከሊል ጋር በነበረው ጨዋታ በመጀመሪያው አጋማሽ ብቻ 4 ጎሎችን አስቆጥሯል። ወደ ቀጣዩ ዙር መሸጋገር የምንፈልግ ከሆነ ዛሬ ካሳየነው አቋም በ3 በ4 በ5 በ6 እና 7 ደረጃዎች መሻሻል አለብን ብለው ተጫዋቾቻቸውን አስጠንቅቀዋል። ከዚህ የቻምፒየንስ ሊግ የመልስ ጨዋታ በኋላ በካራባኦ ካፕ የፍጻሜ መርሃ ግብር ቀጣይ ሳምንት እሁድ በዌምብሌይ ኒውካስል ዩናይትድን ይገጥማሉ። ለጊዜውም ቢሆን 2 ያነሰ ጨዋታ ካደረገው አርሰናል በ16 ነጥብ በልጠው ሊጉን እየመሩ የሚገኙት ሊቨርፑሎች 20ኛ ዋንጫችን እጃችን ገብቷል እያሉ መጨፈራቸውን ተያይዘውታል። የዩቲዩብ ቤተሰቦች ስለተከታተላችሁን እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ ያሉ ስፖርታዊ መረጃዎች በየጊዜው እንዲደርሳችሁ ደግሞ የኖቲፊኬሽኗን በተን ተጫኗት።